አክሊል ያለ አክሊል ሊቀር ነው። እባካችሁ የምትቀርቡት ለዚህ ልጅ ጸልዩለት፣ ለምኑለት። የክርስትና የማዕዘን ድንጋይ ትምህርት ነው። እሱ ምንድነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በጣም እያዘንኩ ቢሆንም ይህ ወገናችን ከክርስትና የወጣና የአርዮስ ተከታይ እንደሆነ ላሳያችሁ። የተወደዳችሁ ኦርቶዶክሳውያን የዚህ ዓለም ፍቅር መለወጥ ያለበት ነው። ጠዋት ወዶ ማታ የሚጠላ ነው። ስሞ ኋላ ከንፈርን የሚነክስ ነው። ስቆ እንዲያ የሚያደርግ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች በአንድ መረጃ ተመልሼ መጥቻለሁ ከመሸ። እንግዲህ ይህ መረጃ ምንድነው? በዚህ በቲክቶክ መንደር የሚነሱ ነገሮችን በማንሳት የምንመለከት ይሆናል። በተለይ ስለ አክሊል አንዳንድ ነገሮች እየተባሉ ነውና ትንሽ አጥርተን እሱን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ልክ እንደተለመደው ሁልጊዜ እኛ በዚህ ቤት የምንጀምረው እግዚአብሔር ይመስገን ብለን በመጻፍ እግዚአብሔርን በማመስገን ነውና ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉ። ይህን ቪዲዮ ደግሞ ከምን ጊዜውም በላይ ላይክ አድርጉት ለብዙ ሰዎች እንዲደርስ። ምናልባት ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። እስቲ አንድ ነገር ላስቀናኛችሁ። እውነት ይህንን አስተውላችሁ ታውቃላችሁ? ስንቶቻችን አስተውለን እናውቀዋለን? እስቲ ስሙት። 1000 ዓመት ሙሉ የተሰበከ አንድ ሰው መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ሰው ግን መንግስተ ሰማያት አልመጣችም ዮሐንስ ተሳስቶ ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያት እና እንዴት ነው? ስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራችል። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው። ድርክም ጠላ በቃ የኛ ህይወት ጉዞ ወደ ሞት የሚደረግ ጉዞ ነው አይደለ? ወደ ስጋዊ ሞት ማለት ነው። ከዛ ወደ ህይወት የሞት ቀን ቀርቧል ነው 2000 ዓመት ሲሰበክ የነበረው። የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ከጌታ ጋር የምገናኝበት ቀንም ጭምር ነው። ምን ተዘጋጅተሃል? አዎ ቀርቦብሃል፣ ደርሶብሃል። በቃ ምን እያሰብክ ነው? ንስሐ ግባ ወደ እግዚአብሔር ቅረብ ነው እየተባልክ ያለው። ቤተክርስቲያን የምትጠራን እንደዛ። ነገን ጋራንቲድ አይደለም፣ ዋስትና የለንም ነገን ለማየታችን። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም ኢትዮጵያ ውስጥ ከአዛውንቱም ከምኑም ሞት እኮ የወጣቱ ሞት ይበልጣል። ወጣትነት ነገን ለማየት ዋስትና አይደለምና አይ በቃ ዛሬ ኑሬ ነገን እግዚአብሔር ያውቃል። ነገ ኃጢአት ልሰራ እችላለሁ እኮ ጥሩ ነው። ዛሬ ልኑርና ነገ ደግሞ ለነገ እጨነቃለሁ። ነገ ኃጢአት እንዳልሰራ ነገ እጨነቃለሁ። ዛሬ ግን መዳን አለብኝ፣ ዛሬ ወደ ጌታ መቅረብ አለብኝ የሚል ሜንታሊቲ ግድ ያስፈልገናል። ስለዚህ ከአንዱ ችግራችን ከራሳችን የሚመነጭ ነው። እንዲ ቆርቤ እኮ አለው ግን ነገ ኃጢአት ብሰራስ ቁርባኔ ይፈርሳል የሚል ጥያቄ ይጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔና አፈረስኩ ኃጢአት ሰርቼ እንደዛ አይደለም። ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያት ይሄ ነው። ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። የጌታ ደም ዛሬም ትኩስ ነው፣ ዛሬም ይሰራል ስንል እኮ እያልን ያለ ነው በዛ ሚስጥር በኩል ኃጢአታችን ያስተሰርይልናል፣ የጌታችን ደም ዛሬም ያነጻናል ስንል እያወራን ያለ ነው በዛ ሚስጥር በኩል የክርስቶስን ስጋና ደም በመቀበል በኩል ማለት ነው። ሌላ መንገድ የለው፣ ሌላ የተሻለ መንገድ ኖሮት አይደለም። ስለዚህ ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ቅዱሳን ሐዋርያት የኛ ድካም አይገባቸውም ማለት ነው። በጣም የሚገርመኝ ቃል አለ። በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም ይላል ቅዱስ ጳውሎስ። በነገሩ እኛን ሆኖ የኛን ፈተና ሁሉ የተፈተነ ነው እንጂ ለኛ ድካም የማይራራ ሊቀ ካህናት የለን። የኛን ድካም የማያውቅ ሊቀ ካህናት የለን፣ ያውቃል ድካማችን። ስለዚህ ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርመው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቀውም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል
አናቆም ብላችሁ እኔን ጥላችሁ የሚሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም ሶስት ትከዳኛለህ ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ በእውነት ለዚህ ድንቅ ወጣት ዲያቆን ነው። አዎ ቃለ ሕይወትን ያሰማልን። እንዴት አድርጎ እንደገለጸው እውነት ቀን በቀን አሁን ቅዳሴ ስታስቀድሱ ቤተክርስቲያን ስትሄዱ መንግስተ ሰማያት ቀርባለችና ንስሐ ግቡ ሲባል እንግዲህ አስቡ፣ ከስንት ዘመን ጀምሮ መንግስተ ሰማያት ቀርባለች ይባላል። ለምን እንደሚባል ተረድተነው እናውቃለን? እናውቅ። በእርግጠኝነት ብዙዎቻችን አናውቅም ብዬ ነው ማስበው። ካወቃችሁም በጣም ደስ ይላል። የሞታችን ቀን እየቀረበ መሆኑን ነው እና ሁላችንም ተዘጋጅተን ልንቆይ ያስፈልጋል። ሌላም እስቲ እንስማ። የክርስትና የማዕዘን ድንጋይ ትምህርት ነው። እሱ ምንድነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ ትበልጣለህ፣ ከኔ ይልቅ አንተ ትሻላለህ፣ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ክበር፣ ከኔ ይልቅ አንተ ድመቅ፣ ከኔ ይልቅ አንተ ታወቅ። አንተ ከኔ የምትበልጥ ብቻ አይደለህም፣ አንተ ከኔ በጣም የተሻልክ ነህ። ይሄ የክርስትና የማዕዘን ድንጋይ ነው። ኦርቶዶክሳዊነት ይሄ የሁላችሁ ከመቀማት መስጠት፣ ይሄን ኦርቶዶክሳዊነት፣ ከመፎካከር መተባበር፣ ይሄን ኦርቶዶክሳዊነት፣ ከውድድር ክብብር፣ ይሄን ኦርቶዶክሳዊነት። በፉክክር ውስጥ ትከሻ ለትከሻ ክንዳችን በዛለ ቁጥር እንደምንበላ እንዳትረሱ። ከመሰጣጣት ይልቅ አተኩረን መነጣጠቅ ላይ ባተኮርን ቁጥር እመኑኝ ለሌሎች ተላልፈን ነው እየተሰጠን ያለን። ባልንጀራችሁን አስቀድሙ። አንተ ትሻላለህ፣ አንተ ትበልጣለህ በሉ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ። ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል። አስቀድመው፣ አስበልጠው፣ የተሻለ አድርገው። አያምህም። ያኔ ዓለም ሰላም ለምን አልሆነችም ካላችሁኝ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጠር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ያንዳንዶች ወሬ አትሰሙትም? ባንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። መነጣጠቅ እኮ ነው እየቀበረን ያለው። አብሮ መጥገብ እየተቻለ አብሮ ወደ መራብ ሄድ ነው። አብሮ ያው መሆን እየተቻለ አብሮ መሞት የጀመርነው እኮ ለዚህ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ይህ ኦርቶዶክሳዊነት ነው። ይህ ሰላም ነው ወገኖቼ። አንተን ካስቀደምኩኝ አንተ ስትከበር ባይ አይከፋኝም፣ ምክንያቱም ትበልጠኛለህ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያቅላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ምን ያፎካክራል? እግዚአብሔር በሰጠ ጸጋ ታገለግል። ምን ያወዳድራል?
ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀውም። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነውም። ክርስትና ማለት ይሄ ነው። ያቀናቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ይሄ ኦርቶዶክሳዊነት። ክርስትና ቤተክርስቲያን ውስጥ ያሉ ጉዳዮችን ማከናወን ብቻ አይደለም፣ ልብን ወደ እግዚአብሔር መመለስ ነው፣ መደንገጥ ነው፣ ክርስቶስን እያሰቡ መኖር ነው እንጂ እነዚያ መፈጸም ብቻ አይደለም። ክፋቱን ሳያቆም ተንኮሉን ሳያቆም እግዚአብሔርን ሳይወድ ቤተክርስቲያን ውስጥ ያሉ ነገሮችን በሙሉ ሰው ቢያከናውን የእግዚአብሔር ሊሆን አይችልም። ሰውን ፈጥነንም ለማመስገን አንቸኮል፣ ፈጥነንም ለመወሰንም መቸኮል የለብንም። እንዲሁ መረጋጋት ማንን ጎርቶ ያውቃል? በመቸኮል ሀገር ፈርሷል። በመቸኮል ቤተክርስቲያን ትፈርሳለች። በመቸኮል ገዳም ይበተናል። በመቸኮል ትዳር ይፈርሳል። በመቸኮል ጓደኝነት ይፈርሳል። ዝምድና ይጠፋል። መረጋጋትን የመሰለ ነገር የለም። ሰው ደግሞ እንደ ትናንትናው እንደተበላሸ አይኖርም። ነገ ይቆረቁረናል። ለሁሉም ነገር ትዕግስት ይኖራል። ወንድማችን እህታችንን አተን ከምናጨበጭብ ብንቆይ ምን አለ? እግዚአብሔር ቆይቶና የለም እንደኛ ስንት ዓመት ነው እየተተነኮልን እግዚአብሔር እስከዛሬ የቆየን። ይሄ ልጅ ነገ ይመለሳል፣ እቺ ልጅ ነገ ትመለሳለች እያለ አልቆየንም። እግዚአብሔር ቆይቶናል። እኛስ ወንድሞቻችን ብንቆያቸው ምን አለ? እንጸልያለን እኮ ጸሎት አልጎደለም። በቤተክርስቲያንም ውስጥም እኮ አለን፣ እናስቀድሳለን፣ እንቀድሳለን፣ እንቆርባለንም ጭምር እኮ። ግን ስንሳደብ ክርስቶስ ትዝ ይለናል? በፍጹም አይለንም። መንግስተ ሰማያት መቼ ነው የምንገባው? ጌታ ከመጣ በኋላ አይደል እንዴ? አይደለም፣ ዛሬ ነው። ጌታ ከመጣ በኋላ አይደለም፣ ዛሬ ነው የምንወርሰው። አሁን ሰው ሁሉ ስለ ሰይጣን ነው የሚያወራው። ሰው ሁሉ ጠቋር የሚባል ሰይጣን አለ፣ እንትን የሚያደርግ ነው። ቅልፍ ሲመጣ እንትን የሚያደርግ ነው። ወዲህን የሚያገኙት እናንተ ሰይጣን ይደውልላቸዋል። ከመጽሐፍ እኮ የለም እንትና የሚባል ሰይጣን አለ፣ እንትና የሚባል ሰይጣን አለ እያል ቀኑ ሙሉ ስለ ሰይጣን የሚሰብኩ ሰዎች አሉ። በከተማ ተቀምጠው ክርስቶስን ዓላማ እናድርግ እንጂ ሰይጣንን በማሸነፍ ላይ አንመስረትም። የክርስቶስ ስለሆን ሰይጣን ይሸነፋል እንጂ ሰይጣንን በመከታተል ሰይጣንን ማሸነፍ አይቻልም። ልዩነቱ የእግዚአብሔር ሰዎች መልአክ ላይ አይናቸው ያርፋል፣ የዓለም ሰዎች ደግሞ አይናቸው ሰይጣን ላይ ያርፋል። ግያዝ ሶርያውያንን ያያል፣ ኤልሳ መላእክትን ያያል። አሁን ምን ይሉታል? የ666 መንፈስ ስላሰረን መጸለይ አንችልም። እንደዚያ ከሆነ ደግሞ ክርስቶስ ሊፈርድብን አይገባም ማለት ነው። በደንብ አድርጋችሁ ስሙኝ። እውነቴን ነው የምነግራችሁ። 24 ሰዓት ለቤተ ክርስቲያን እንቅፋት የሆኑ ሰዎች ትውልዱን ሰይጣን አስሮታል የሚሉ ሰዎች ናቸው። ቤተ ክርስቲያኑ ቁጭ ብለው እየቸረቸሩ ከሰይጣኑ ለመውጣት ምን ማድረግ አለብን? ከነሱ ሱቅ ሄደን ቅባ ቅዱስ ገዝተን መቀባት አለብን። ያንን እንድናደርግ ወይም እነሱ የሚሸጡትን መቁጠሪያ ማሰር አለብን። ኧረ መሳፈሪያ ያጡትማ ሰዎች የእነሱ መቁጠሪያ ያላገኙት ገደል ይግቡ። ኤፍራጥስ ደረቀ፣ ግዮን ደረቀ፣ እንትና ደረቀ የለም። እንደገና ሰይጣን አሁን መመለክ ጀምሯል። በአውሮፓ በአሜሪካ እየተመለከ ነው። አዎ እየተመለከ ነው። ድሮስ አልተመለከም? ሰይጣን ተኮር ክርስትና የለም። ምን ተኮር ክርስትና ነው ያለ? ክርስቶስ ተኮር ክርስትና ነው። እሺ፣ ለሁለቱም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም ደግሞ በሰማነው 30፣ 60፣ 100 ያማሩ ፍሬዎችን እንድናፈራ የአምላካችን ቅዱስ ፈቃድ ይሁንልን። ዛሬ ግን እኛ በቤተክርስቲያናችን ከራሳችን ይልቅ ለኔ ከምንለው ይልቅ ለወንድሜ እያለን እንገኛለን። ይሄንን እናስተውል እስቲ። ለኔ ማለት ጀምረናል። እውነት ለመናገር ለኔ ብለን እናውቃለን? ምናውቅ አይመስለኝም። እንደዚህ ምናውቅ አይመስለኝም። ሁላችንም ግን ለኔ ከማለት ከኔ ይልቅ ወንድሜ የምንልበትን ተነሳይ ልቦና አምላካችን እንዲሰጠን የእሱ የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ እስቲ ስለ አክሊል ከመግባታችን በፊት አንድ ሙስሊም እንደዚህ ይላል። በጣም እያዘንኩ ቢሆንም ይህ ወገናችን ከክርስትና የወጣና የአርዮስ ተከታይ እንደሆነ ላሳያችሁ። ገድላትና ተአምራት ውስጥ ያለውን ሁሉ ማለት ግን በገድላት በተአምራት መጽሐፍት ውስጥ ያሉትን እያንዳንዱን ቃላት ማለት ነው እሱ መቀበል አይጠበቅብንም። ይህ ማለት ግዴታችን አይደለም። ሳንቀበል ልናልፋቸው የምንችላቸው በጣም በርካታ ነገሮች ሊኖሩ ይችላሉ። ሳንቀበላቸው ልናልፋቸው የምንችላቸው ነገሮች አሉ። በሁሉም ገድል ማመን ግዴታ አይደለም። የማንቀበላቸው ገድላት አሉ ነው ሰምታችሁ ከሆነ ግን እያዘንኩ ቢሆንም መርዶውን ልንገረው። እሱም ምንድነው? በዚህ አስተምሮቱ ከክርስትና ወጥቷል። ሲቀጥል የአርዮስ ተከታይ ነው። ይሄን የተናገረችው ደግሞ ራሷ ቤተ ክርስቲያን የምናውቀው በክርስትና የተከበረች አንድ ሴት አለች፣ ክርስቶስ ማለት ነው። ከማርያም ቀጥላ ትከበራለች። ይህን ጥያቄ
ኢየሱስን ጠይቀዋለች። ተመልከቱ ማስረጃውን። ገድለ ክርስቶስ ሰምራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ለራሷ ቤተክርስቲያኗ ማለት ነው። የዩት መጽሐፉን 54 ላይ እንደዚህ ይላል። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ። እንዲህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እሱም ኢየሱስ ማለት ነው በጥቡ ልቦና ሆኖ ያለመጠራጠር የሚያምኑትን ወደ መንግስቴ ይገባሉ። የሚያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባልዮስ ጋር ነው አለ። ከአርዮስ ጋር። ስለዚህ ይህ ወገናችን በዚህ ንግግሩ ከቤተ ክርስቲያን እንደወጣና የአርዮስ ተከታይ እንደሆነ ታወቀበት ማለት ነው። ይህን ደግሞ የመሰከረችበት እንዳሳየኋቸው ራሷ ቤተ ክርስቲያኗና ራሱ አምላክ የሚለው ኢየሱስ ነው። ክርስቲያን ወገኖቻችን ገነት መግባት የምትፈልጉ ከሆነ መጽሐፋችሁ እንደነገራችሁ ያለምንም ጥርጣሬ በገድላት ማመን አለባችሁ። የምትጠራጠሩ ከሆነ እናንተ ክርስቲያን አይደላችሁም። ሲቀጥል የአርዮስ ወገን ናችሁ። እንደዚህ ወገን እናንተም ገሃነም ትገባላችሁ። ሲቀጥል የአርዮስ ወገን ናችሁ ማለት ነው። ይሄን ነገር በደንብ ወቁ። ሲቀጥል መጽሐፋችሁን አትካዱ። እንደተከታተላችሁት ነው እንግዲህ ገድል አንስቶ ጥሩ ነው። ግን ባይዘዌ እኔ ያደንቃለሁ ፕሮቴስታንቶችና የእስልምና ተከታዮችን ለመተቸትና ሂስ ለመፈለግ በሮጡ ቁጥር ብዙ ነገር እያነበቡ ይሄዳል። በዚህ ሰዓት እውነት ማንበብ በየቀኑ ስናነብ እግዚአብሔር ሚስጥሩን ይገልጣል። እና አሁን ይሄ ማይመለከተው ሰው ነውና ገብቶ ያላለበትን መንገድ ፈልጎ ገድል ላይ ይሄ አለ፣ ስለዚህ ይሄ ሰውዬ አርዮስ ነው እስከማለት ደርሷልና ዞሮ ጥሩ ነው ማንበባቸው። ወደ አክሊል ወደ ተነሱበት ነገሮች ከመግባታችን በፊት አክሊል ጥሩ ምክር ይመክረናል። ሰላም ለእናንተ ይሁን። አሁን በህይወታችን ውስጥ በእጅጉ የሚያስፈልገን ምን ይመስላችኋል? ይህን ነገር የላይፍ ትምህርት ላይ ብዬው ነበረ እና አሁንም ምናልባት የሚያስፈልገው ሰው ካለ በቪዲዮ ላስቀምጥ ብዬ አሰብኩኝ። በህይወታችን ውስጥ በተለይ እንደ ወጣት በጣም አሁን ላይ የሚያስፈልገን ምን ይመስላችኋል? ምናልባት ስራ የሌለው ሰው ስራ ሊል ይችላል። እርግጥ ነው ስራ ያስፈልጋል። ግን ስራን እንደው የሚያገኘው ሰው ሊሰራ የሚችለው እስከመቼ ነው ካልን አቅሙን እስካገኘ ድረስ ነው። በቃ የመስራት አቅም እስካለው ድረስ ሊሰራ ይችላል። ገንዘብ ያስፈልገኛል የሚል ሰው ቢኖር ገንዘብ እርግጥ ነው ያስፈልጋል፣ ግን የሚጠቀምበት እስኪሞት ድረስ ነው። ከሞተ በኋላ መቼስ ገንዘቡ ሊጠቅመው አይችልም። ሰው በህይወታችን ውስጥ ለዘላለም የሚጠቅመን ነገር ግን አንድ ታላቅ ነገር አለ ጋይስ። ኢቭን ከሞትን በኋላ እንኳን ሊጠቅመን የሚችል ነገር አሜን። በዚህ በጣም ክፋት በሞላበት ህይወት ውስጥ በእጅጉ በህይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በልባችን ውስጥ ክርስቶስ ኢየሱስ ያስፈልጋል። ያኔ ክርስቶስ ልብ አለን ብለን በዚህ ክፋት በሞላበት ህይወት ውስጥ በጣም እንደው የዋህ ትሁት ክርስቶስን የሚመስል ከክርስቶስ ጋር የተጣበቅን ሰዎች እንሆናለን። እና ቅዱስ ጳውሎስ ለገላትያ ክርስቲያኖች ምን ነበር ያላቸው? በምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ይልና ልጆቼ ሆይ ብሎ ይጠራቸውና ክርስቶስ በእናንተ እስኪሳል ስለ እናንተ ዳግም ምጥ ይዞኛል አለ። ክርስቶስ በእናንተ ምን እስኪሳል። አሁን ለእኛ የሚያስፈልገን ጋይስ ይሄ ነው ማለት ክርስቶስ በልባችን ውስጥ በእኛ እስኪሳል ድረስ ነው። በቃ እሱ ነው በእኛ መሳሉ ነው በጣም የሚያስፈልገን። ይህ ማለት ከዓለም ውጡ ማለት ነው እንዴ? አይደለም እኮ ማለት በዓለም ውስጥ ሆነን እግር ኳስ የሚጫወተው እግር ኳስ እየተጫወተ፣ ሩጫንም የሚሮጠው እየሮጠ፣ ባስኬትቦል የሚጫወተው እየተጫወተ፣ ፑል የሚጫወተው ፑሉን እየተጫወተ፣ ቤቱ ቁጭ ብሎ ፔሱን የሚጫወት ፔሱን እየተጫወተ ጊዜን ግን መጥቶ ነው ማለት ነው። ይሄ ሁሉ የሆነ ግን በልቡ ውስጥ ግን እግዚአብሔር አምላኩ የሆነለት ኢየሱስ እርሱ ጌታ የሆነለት የሚራራ የዋህ ትሁት የሆነ ክርስቶስን የሚናፍቅ ተስፋውን በእግዚአብሔር ላይ ያደረገ እንዲህ ያለ የዋህ አይነት ክርስቲያን ነው ልንሆን የሚገባልና እንዲህ እንድንሆን ደግሞ በእኛ ክርስቶስ ሊሳል ይገባዋል። ስለዛ ክርስቶስ ነው በህይወታችን ውስጥ እጅጉን የሚያስፈልገን። አሁን ላይ ሌሎቹ ቀጣይ የሚመጡ ናቸው። ስለዛ ክርስቶስን ልንናፍቀው ይገባል ነው። ይቆያል። ቃለ ሕይወትን ያሰማልን። በእውነት በቤቱ ያጽናልን። ወንድማችንን በቤት ያጽና በሉት። የመጣበትን ፈተና መከራ አርቆለት እሱም ደግሞ ስተት ካለው እግዚአብሔር ያንን ነገር ልቦናው መልሶለት በቤቱ እንዲያገለግል የሱ የአምላካችን ቅዱስ ፈቃድ ይሁንልን። እስቲ በቀሲስ ዲበኩሉና በሌሎች ሰዎች የተነሱበትን ነገሮች ከምን አንጻር ነው የሚለውን ተመልክተን እንመለስ። እንግዲህ እንደምትመለከቱት ነው ይሄንን የጻፈውን ተከትሎ ነው ይሄ ነገር የተባለው። ገዝግዥኝ ጭራሽ ምን አገባኝ ስለገድል እኔ የሚል ነገር ጽፏል። እንግዲህ አክሊል ያለ አክሊል ሊቀር ነው። ካፉ አውጥቶ በድፍረት በእጁ እንዲህ ከጻፈ ልቡ ምን ያህል ሩቅ እንደሆነ አስባችሁታል? እኔ በዚህ ልጅ ተስፋ ከቆረጥኩ ቆይቻለሁ። ቤተክርስቲያን ውስጥ የለም፣
ልቡ ያለው ሌላ ቤተ እምነት ውስጥ ነው። ከኢትዮጵያ ውጭ ቢሆን ኖሮ እስካሁን ሌላ ቦታ አገኘው ነበር። እውነቴን ነው። ውስጡ የሌለን ነገር እንዲያወጡ አይናገርም። በውስጡ ካለ ንቀትና ኑፋቄ ትንሿን ነው ቀንሶ የሚጽፈው ወይም የሚናገረው። እናንተ የእፉይ ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልቡ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰውም በክፉ መዝገብ ክፉ ነገርን ያወጣል። አዎ ጌታችን በቅዱስ ወንጌል ያስተማረን ይህንን ነው። ተከታዮቹ እውነትም የቤተ ክርስቲያን ልጆች ከሆናችሁ በጊዜ ከተሳፈራችሁበት የስህተት ተሽከርካሪ ወርዳችሁ ወደ እናታችሁ ቤተ ክርስቲያን ተመለሱ። ክርስትና ያለ ተጋድሎ ሕይወት የለውምና ገድል ይዛችሁ ገደል እንዳትገቡ። አይምሯችሁ ተጠራጣሪ አድርጎታል። አሁን ላይ ብዙዎች ምዕመናን ወደ ቤተ ክርስቲያን ሄደው ገድላትን ድርሳናትና ታምራትን ሲሰሙ እንዲጠራጠሩ ጭራሽ አይመለከተንም ብለው ለጊዜው ወጥተው እንዲሄዱ ቆይተውም እየበዙ ሲሄዱ ግን አውጡልን ብለው ቤተክርስቲያን ላይ አደጋ እንዲያመጡ እየተደረገ ነው። ኦርቶዶክሳዊ ሐሳብ እየጠፋ ፕሮቴስታንታዊ ልምምድ ቤታችን ውስጥ ገብቷል። አንድን ሰው ለማባበል ያውም ላይሰማ ብዙ ሺዎችን እያጣን ነው። ስለዚህ በግልጽ አጥፍቻለሁ፣ ይቅርታ፣ ከዚህ በኋላ አይደገመኝም ብሎ በቃልም በጽሁፍም ካልተናገረ አብሮ መቀጠሉ ማለባበስ እንጂ ለውጥ አያመጣም። አዎ አክሊል ከዚህ የስህተት መንገድ ያለ አክሊል ሊቀር ነው። አኬ የሚባለው ልጅ ጥሩ መረዳት ያለው አንባቢና ምክር ቢሰማ ብዙ ሊያገለግል የሚችል ልጅ መሆኑን አልፎ አልፎ ሲናገር በሰማሁት ለመገንዘብ ችያለሁ። ዳሩ ግን ትዕቢት የተባለ ጾር ለዲያብሎስ አሳልፎ እየሰጠው ይመስላል። በጋሻውና ደጋፊዎቹም ህዝቡም ይዘን ስለመጣን ማንም አይነካም፣ ስለዚህ እናብቃው ወይም ጨርሰን ይዘነው እንሂድ ብለው ነበር። አሁን በጋሻው የት እንዳለ እንኳን የሚያስብ ኦርቶዶክስ ያለ አይመስለኝም። ቤተክርስቲያን ከስራ ለመነቃቀል አስበው የተነሱ አርዮሳውያን የመሳሰሉ ፈተናዎች ተቋቁሞ እዚህ የደረሰችበት ቤተክርስቲያን አኬ የሚባል ወጣት እሽሩሩ ትላለች ተብሎ አይታሰብም። አሁን መስመር እያለፈ ስለሆነ ያለው አማራጭ ወይም ንስሐ ገብቶ መመለስና አቅልን መሰብሰብ ነው። ማለት ካለን ግን እስከ መጨረሻው አብረውት በጥፋታቸው የሚጸኑ መንጋዎችን ይዞ መቁረጥ ነው። ነውር ትክክል ያልሆነና መሰረታዊ ጥፋት የሚያስደርሰን ነገር ባለመወያየትና በማለባበስ ሳይሆን በግልጽ ተነጋግሮ አቋም በመያዝ መቋቋም የሚገባው የሚቻለውም ይሄ ነው። ስለ ልጁ አስቡለት። እንግዲህ እንደተከታተላችሁት ነው ሁለት የቤተክርስቲያን አባቶቻችን ነው በገጻቸው የጻፉት እንደምትመለከቱት ማለት ነው። ይህንን ነው የጻፉት። እንግዲህ እነዚህን የሚያስተምሩ ልጆችን ስማቸውን ደግሞ እየጠቀሱ በስክሪኑ ላይ እንደምትመለከቱት ስማቸውን እየጠቀሱ ሌላ ተልእኮ ያላቸው አካላቶች ናቸው፣ ትክክለኛ አይደሉም እየተባለ ነውና ይሄ ነገር መቼም ልናስብበት ያስፈልጋል። አዎ ምንድነው ምን ለማለት ፈልጌ መሰላችሁ? ምናልባት አንዳንዴ ስተቶችን ብቻ ፈልገን ለማውጣት ምንሮጥ አካላቶች ልንኖር እንችላለን። እንዲህ ያለበት አውድ ምንድነው? ልጁ ይሄንን ኮሜንት የሰጠበት ቴሌግራም ላይ የተጻፈበት ከኋላ ያሉት ነገሮች ምንድነው ብሎ መጠየቅ ያስፈልጋል። አንዳንዴም ደግሞ አሁን እንዲህ አይነት መቼም ሰዎች ጸጥ እየፈለጉብን ያለን ሰዎች ካለንም ደግሞ ጥንቃቄ ልናደርግ ያስፈልጋል። ለምሳሌ አክሊል በጣም ብዙ ሰው የሚከተለው ስላችሁ የሚሰማው ትምህርቱን የሚያደንቀው ታዋቂ የሆነ ልጅ ነው። በጣም ጥንቃቄ ማድረግም አለበት ብዬ አስባለሁ። ለእያንዳንዷ ነገር የሚጽፋት ነገር መጠንቀቅ አለበት። ለምን በመልካም የሚረዱ አካላቶች አሉ፣ ገልብጠው ደግሞ ያንን ነገር የሚረዱ አካላቶች አሉ። እሱ ያለበትን አውድ ሌላ ፈተው የሚገልጹ ሰዎች አሉ። ስለዚህ ለእንዲህ አይነት ነገሮች ከፍተኛ ጥንቃቄ ማድረግ ያስፈልጋል። እኛም ደግሞ ችግርን ብቻ ትላንትና የሆነ ነገር አንስተን ስንቧካ ከርመን የሆነ መፍትሄ ስናጣቀውየንና ሌላ የሆነች ፍንጭ ስናገኝ ደግሞ የታባቱ ብለን እዛ ወደኋላ ምንመለስ ሰዎችም ልንኖር እንችላለን እና እያንዳንዷ ነገር ጥንቃቄ ያስፈልጋታል። እያንዳንዷ ነገር ልንጠነቀቅ ያስፈልጋል። የቤተ ክርስቲያን ደግሞ አባቶች ደግሞ በዚህ ልክ ለትችት መሮጥ ሳይሆን እስቲ ይሄ ልጅ ቢጠፋ አያሳስበንም ወይ? እስቲ ስለ ገድላት ተናገረ፣ ቤተክርስቲያንን እንትን አለ እያልን ነው አይደል? ለመመለስ በቻልነው አቅም ሞክረናል። ይህን ያህል ለስድብ ኦር ደግሞ ይህን ያህል ለትችት የጻፍነውን ያህል ጽሁፍ ለመልካምነት የጻፍነው ጽሁፍ አለ ወይ? እባክህ ተመለስ፣ እባክህ ልክ አይደለም፣ ይሄ እኮ እንዲህ ነው የሚሉ ነገሮችን ጽፈናል ወይ? መጀመሪያ እንዲያስተካክል በንጹህ አእምሮ በመልካም እይታ ጽፈናል።
እነዛን ነገሮች ሞክረናል። እነዛን ነገሮች ሳንሞክር ለትችትና ለነቀፌታ አሁን እሱ እሺ መናፍቅ ሆኖ ወጣ ከቤቱ የት አባቱን ያባረርኩት ልንል ነው? የት አባቱን ያጣሁት? እንደው ስለነበጋሻው ስለወጡት አይጸጽተንም? እንትን አይቆጨንም? የራሳቸው ነፍስ ሊሆን ይችላል የምትጠፋው፣ ግን አይቆጨንም? እንደው በቤት ውስጥ ቢሆኑ በበረቱ ባይለዩ ይቺ ነፍስ ሲኦል መሰቃየቷ አያንገበግበንም? ስለ ወንድሜ ነፍስ እኔ መጨነቅ የለብኝም? እና ይሄንን ነገሮች ሳናረግ እንዲህ አይነት ነገሮች በጣም መጥፎ ናቸውና ምንድነው አክሊልም መጠንቀቅ አለበት የሚል እምነት አለኝ። ምንም ይሄን ወደ ኋላ ማለት አልፈልግም። የሚጽፋቸው ነገሮች በቃ እንከን እየተፈለገበት ነው። ሰዎች እንደሱ ላይረዱ ይችላሉ። አንተ በብዙ ደረጃ ልታውቅ ትችላለህ። በብዙ ደግሞ ማያውቁና እያንዳንዷን ነገር ምንድነው ገድል አያስፈልግም እንዲህ ብሎ እያንዳንዷን ደግሞ እንደ ዶግማ እሱ የተናገረውን አክሊል እንዲህ ብሏል ብሎ ደግሞ የሚቀበሉ ምዕመናን እህት ወንድሞቻችን አሉ። ማያገናዝቡ ማይመረምሩ ነገርን ይኖራሉና ለነዛ አይምሮ ሶስት አይነት ሰው እንዳለ ተረርተን ምንጽፋቸውን ነገሮች ጥንቃቄ ማድረግ አለብን የሚል እምነት አለኝ። ግን መተቻቸቱ ብዙ መፍትሄ ያመጣል የሚልም እምነት የለኝም። እሺ በመጨረሻ አንድ ነገር እስቲ ስለመቤታችን ቆይቷል ከተናገረው፣ ግን ልክ አይደል እሱ ያለበት መንገድ ይሄ ነው፣ እኛ የወሰድንበት መንገድ ደግሞ ይሄ ነው ይላል አንድ ወንድማችን አክሊል በትልልቅ መምህራን በሚባሉ ሰዎች ደረጃ እንዴት ሪፕሬዘንት እየተደረገ እንደሆነ ላሳያችሁ። ለምሳሌ ወንድማችን አክሊል እዚህ ጋር የተናገረውን ነገር ስሙት። የጌታችን ሰው መሆን ለቅድስት ድንግል ማርያምም ያስፈልጋታል። እንዴት ያለን እንደሆነ እመቤታችን ኃጢአትን አልሰራችም አለ እንጂ የኃጢአትን ስጋ ወይም ያንን የወደቀውን ስጋ አልያዘችም ማለት ነው። እዚህ ጋር እንደሰማችሁት ወንድማችን አክሊል እመቤታችን ቅድስት ድንግል ማርያም ጥንተ አብሶ ወይም የውርስ ኃጢአት የሚባል ነገር አለባት የሚል ንግግር ከአፉ አልወጣም፣ አልተናገረም። እመቤታችን በአዳም ምክንያት የወደቀውን የተፈረደበትን ያንን ስጋ የራሷ አድርጋለች። እንደማንኛውም ሰው እንደኛው ሰው ስለሆነች ያንን ስጋ ይዛለች አለ እንጂ ጥንተ አብሶ አለባት አላለም። ጥንተ አብሶ የሚባለው ነገር በሰው ልጆች ላይ ገብቷል። የኃጢአት መወራረስ አለ የሚባል ትምህርት ደግሞ እኛ አናውቅም። እና ወንድማችን ጥንተ አብሶ አለባት የሚል ትምህርት አላስተማረም። ጥንተ አብሶ አለባት የሚል ነገር ተናገረ ብለው ራሳቸው ለፈጠሩት ነገር ነው ራሳቸው መልስ እየሰጡ ያሉት። ሁለተኛ ይሄን ቪዲዮ ተመልከቱ። ቀሚስን ብትለብሺ ይሄ ነው በጣም ሰውን በሚያሰናክል ደረጃ አታድርጊው። ሱሪን ብትለብሺ ልክ እንደዛው። በተለይ አሁን ደግሞ የምትለብሱትም ሱሪ የሆነ ባጊ ነገር አይደል ማለት ሰፋ ያለ ነገር ነው ፋሽኑን የመጣው። ስለዚህ አሁን እሱን ስላደረግሽ ከቅዱስ ቁርባን አያርቅሽም፣ ምንም ችግር የለውም። ቆንጂት ሄደሽ ወደ ቅዱስ ቁርባን መቅረብ ትችያለሽ። ወንድማችን አክሊል እዚህኛው ቪዲዮ ላይ ደግሞ በኖርማል ጊዜ ሱሪ ወይ ደግሞ ጥፍር ቀለም የምትቀቢ ከሆነ ሱሪ የምታደርጊ ከሆነ ያ የምታደርጊው ነገር ከቅዱስ ቁርባን ሊያርቅሽ አይችልም አለ እንጂ ሱሪ አድርገሽ ወይ ጥፍር ቀለም ተቀብተሽ ገብተሽ ስጋው ደግሞ መቀበል ትችያለሽ አላለም፣ አልተናገረም። እንደዚህ አይነት ንግግር ካፉ አልወጣም። ስጋው ደሙን ሱሪ አድርጋችሁ ገብታችሁ ወይ ደግሞ ጥፍር ቀለም ተቀብታችሁ ገብታችሁ መቀበል ትችላላችሁ ብሏል የምትሉ ከሆነ አሳዩ አላለም ልጁ። እንደዚህ በጣም ትልቅ ከሚባል መምህራን የማይጠበቅ የዘቀጠ ነገር ነው ያደረጋችሁ ያላችሁት። እንደዚህ አልተናገረም ልጁ። ተናግሯል ካላችሁ አሳዩ። በኖርማል ጊዜ ባለማዊ ጊዜ ስጋ ወደሙን እንዳይቀበሉ ሱሪ ማድረጋቸው ይከለክላቸዋል ወይ? ይሄንን እስኪ መልሱልን። እንደዛ ይከለክላል? እኔ አላውቅም። እሺ ሶስተኛውን ደግሞ ይሄን ተመልከቱት። እንደገና ተአምራት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። ፕሊስ እንደዛ አትበሉ። ኦኬ ወንድማችን አክሊል ገድላት፣ ድርሳናት፣ ተአምራት፣ አዋልድ መጽሐፍት ላይ የተጻፉትን ሁሉ ነገሮች መቀበል ግዴታ አይደለም። ስህተት ሊገኝባቸው ይችላል። ስህተቱን ሁሉ መቀበል ግዴታ አይደለም። ግዴታ ነው ብላችሁ አትናገሩ ነው ያለው እንጂ ገድላት፣ ድርሳናት፣ ተአምራት አያስፈልጉም ብሏል። ካላሳዩና መምህር ከሚባል እኔ እንጃ እኔ እንዴት እንደሆነ አላውቅም። ለምንድን ነው ሰውን በዚህ ደረጃ ወደታች ለመጣል የምትሞክሩት? ጭራሽ ደግሞ መምህር የሚል ስም ይዛችሁ ይሄ ቀሲስ የሚል ስም ይዛችሁ የሆነ በቤተ ክርስቲያን ትልቅ የሆነ ማዕረግ ቦታ የደረሳችሁ ሰዎች ለምንድን ነው በዚህ ደረጃ ሰውን ወደታች ለመጣል የምትሞክሩት? በጣም ያሳዝናል። በጣም እውነት ብቻ እግዚአብሔር ልቦና ይስጣችሁ ለእናንተ ማለት ነው። እንደተከታተላችሁት ነው። በሌሎች መርሃ ግብሮች እስክንገናኝ እስካሁን አብራችሁን ስለቆያችሁ በእውነት እግዚአብሔር ያክብርልኝ። ድንግል ማርያም በምልጇ ሁል ጊዜ ከእናንተ ጋር ትሁን። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።